ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። መከላከያ ወጣቶችን እያፈነ ሲጭን በቪዲዮ ተጋለጠ። ወጣቷም ህይወቷ ጠፋ። ከተማዋ በከባድ መሳሪያ እየተደበደበች መሆኑ ተገለጠ። የቴሌኮም ሰራተኞችም በታጣቂ ኃይሎች ታገቱ። ጦሩ ነቅሎ እየወጣ መሆኑ ተገለጠ። ፕሬዝዳንቱም ብልጽግናን ወረፉት። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። መከላከያ ንጹሐንን በከባድ መሳሪያ መደብደቡ ተገለጠ። ከ5 በላይ አጎራባች የወረዳ ህዝብ በሚሳተፉበት የወልዲያ ከተማ ነው ታላላቅ የገበያ ቀን ያገዛዙ ኃይል በከባድ መሳሪያ ድብደባ በአሁኑ ሰዓት እየፈጸመ መሆኑ የተገለጸው። በዛሬው ዕለት በወልዲያ ከተማ የገበያ ቀን ቢሆንም በኢንዱስትሪ መንደር ማር ማቀረባበሪያ ከማለዳው ጀምሮ ነው በከባድ መሳሪያ በመተኮስ በጉባ ላፍቶ እና ራያ ቆቦ ወረዳ የውርድንብሩን ድብደባ በከተማዋ ላይ እየፈጸመ መሆኑ የተገለጸው። የብልጽግና ኃይል በተደጋጋሚ ጊዜያቶች የፋኖን ኃይል ደምስሻለው፣ እጁን እየሰጠ ነው፣ በሰላም ገብቷል ይበል እንጂ አሁንም ትግሉ ጠንክሮ የቀጠለበት ኃይል የፋኖን ትግል መቋቋም ሲያቅተው በየከተማዎቹ ላይ ድብደባ መፈጸሙ ነው የታወቀው። በምንም ጉዳይ ቢሆን ግን ፋኖ ትግሉን አጠናክሮ የሚቀጥል እንጂ ወደኋላ የማይመለስና የማይቀለበስ ትግል እንደሆነም ሊያውቅ ይገባልም ተብሏል። የመከላከያ ኃይል ገበናም ተጋለጠ። ወጣቶችን በኃይል እያፈነ መኪና ውስጥ ሲጭናቸውም በቪዲዮ በተቀረጸ ምስል ተጋልጧል። ብልጽግና በደቡብ ወሎ ዞን ነው ውጫሌ ከተማ ደራሳዎችን ጨምሮ ወጣቶችን በኃይል እያፈሰ ወደ ጦር ማሰልጠኛ እያጓጓዘ የሚያሳየው ቪዲዮ ነው የተጋለጠበት። በተደጋጋሚ ጊዜያት የብልጽግና ኃይሎች በተለይም ትግሉ አሁን በመከላከያ ኃይሉ እልባት አግኝቷል፣ ታጣቂ ኃይሎችን እየደመሰስን ነው እያሉ የገለጹ ቢሆንም ይሁን እንጂ በተግባር የሚስተዋለው ግን ይህ አለመሆኑ ተጋልጧል። በተለይም የመከላከያ ኃይሉ ከጊዜ ወደ ጊዜ በፋኖ እጅ እየተማረከበት እና እየተጠለፈ መሄዱ ያስጨነቀው የመንግስት ኃይል ዛሬ በቆቦ ከተማ በዚህ ሁኔታ ወጣቶቹን እያፈነ መውሰዱ ነው የተጋለጠው። መጥቶት ነው ህይወት እያነከሰ ነው፣ መጥቶታል። ያለፍላጎታቸው በኃይል በጉልበት እየደበደበ የሚጭናቸው ወጣቶች ውጤታማ አለመሆኑ ከጊዜ ወደ ጊዜ እየታየው ቢሆንም ግን ዛሬም ጭምር አማራጭ ስለሌለው መከላከያ ኃይሉን በዚህ ሁኔታ እየደበደበ ወጣቶቹን ወደ ማሰልጠኛ እያስገባ የሚገኘው። የአማራ ህዝብ ትግል በግለሰቦች ላይ የተንጠለጠለ አይደለም ተባለ። ትግላችን የአማራን ህዝብ መሰረታዊ ጥያቄዎች በመመለስ በድል የሚቋጭ እንጂ ግለሰቦች ከርተው ስለገቡ የሚለወጥ አንዳች ነገር የለም ነው ያሉት ፋኖቹ። የአማራ ህዝብ በየዘመናቱ የገጠመውን ብሔራዊ አደጋ በመቀልበስ ረገድ ዘለግ ያለው ዓመታት የተሻገረ ቢሆንም ከቅርብ ጊዜያት ወዲህ ግን የጀመርነውን የእኛ ዘመን ትውልድ አብዮት ደግሞ ከቀድሞዎቹ የአማራ ታጋዮች የተለየ መሆኑ ሊታወቅ ይገባልም ተብለዋል። አማራነት ለመናኛ ጥቅም አናውለውም ሲባል በርካቶች የከፈሉበት ዋጋ በማሳነስ ከተነሳንለት ዓላማ በተጻራሪው መቆም በጽናት ስንታገለው ብቻ ነው። ትግላችን በጠላቶቻችን ላይ ፍጹም ጭካኔና የስነ ልቦና የበላይነትን በመያዝ የማያዳግም እርምጃ መውሰድ ይጠይቃልም ተብሏል። ስለሆነም በአብዮታችን ውስጥ የሚያጋጥሙ ውስጣዊና ውጫዊ ተግዳራቶች ሳንደናገጥ ለእውነተኛው ዓላማችን በጽናት ልንቆም ይገባልም ነው ያሉት። ጠላት እየተሸነፈና እየወደቀ ባለበት ሰዓት ወደ መታረጃ ቄራ መሄድ ነውረኝነትም ነው ብለዋል። ትግላችንን እንደ አይናችን ብለን ልንጠብቀው ይገባል። አይበገረው የአማራ ሰራዊት ያሸንፋል፣ ምንም ጥርጥር የለውም ያሉት እነዚሁ የፋኖ ታጋዮች አሁንም ቢሆን ትግላችን ጠንክሮ ይቀጥላል ነው ያሉት። የትዳር ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ ህይወት ያጠፋው ግለሰብ በእስራት ተቀጣ። በምስራቅ ቦረና ዞን ነው ነገሌ ቦረና ከተማ መልክ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላውን በጫት ንግድ እንዲሁም ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት የሚተዳደሩ እንደነበረ ይታወቃል። ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ፈጥሮላቸው
ነበረ። ይሁን እንጂ ጆሴ በተደጋጋሚ ቡና ለመጠጣት ስራ ቦታውን ይጎበኛል። በዚህም ከማስተዋል ጌታቸው አይን ፍቅርም ውስጥ የገባ ሲሆን በእሷ በኩል ደግሞ ይህንን ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ ኮማንደር በቃሉ ገልጠዋል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 2018 ዓ.ም ነው ጆፌ ጥላሁን ለማስተዋል ጌታቸው ታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱ የተገለጸው። በዚህ ዕለትም ታዲያ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈለበት ስፍራ በመሄድ የታገቢኛለሽ ጥያቄ ሲያቀርብ በንቀትና ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግረዋል። የታገቢኛለሽ ጥያቄው በዚህ መልክ ስትመልስለት ንዴት ውስጥ ገባው የሚለው ጆፌ ጥላሁን ስሜቱን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታማ ጩቤ በማምጣት ነው የምትኖርበት አካባቢ ሄዶ ሸሽጎ በያዘው ስለታማ ጩቤ 3 ቦታ አንገቷ ላይ እንደወጋትና የሕክምና ተቋም ሳትደርስ ሕይወቷ ማለፉ የተገለጸው። የድርጊቱ ፈጻሚ ጆፌ ድርጊቱ እንደፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካላት ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረውን ጆፌ ጥላሁን ከስለት መሳሪያው ጋር በቁጥጥር ስር መዋላቸውንም ነው የገለጹት። ፍርድ ቤቱም ጉዳዩን በፍጥነት በማየት በጥር 1 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ ገልጠዋል። ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ መሆኑ ተገለጠ። በክልል ያለውን የበጀት እጥረት ለመቅረፍ በሲሚንቶ በመጠጦችና በታሸጉ ውሃዎች ላይ አዲስ ጭማሪም ተጥሏል ተብሏል። የትግራይ ክልል ጊዜያዊ አስተዳደር እያጋጠመ ያለውን የበጀት እጥረት ለመቅረፍና የማህበራዊ አገልግሎቶችን ለማስቀጠል ሲል በተለያዩ ምርቶች ላይ የዋጋ ጭማሪ በማድረግ ሀብት ለማሰባሰብ መወሰኑንም ነው ያሳወቀው። የሀብት ሰብሳቢ ኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ በሰጡትን ማብራሪያ ከፌዴራል መንግስት የሚላከው በጀት በከፍተኛ ሁኔታ መቀነሱንም ገልጸዋል። እንደ ሰብሳቢው ገለጻ ከሆነ ከጥቅምት ወር ወዲህ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ በመሆኑ አስተዳደሩ በጦርነት ጉዳት የደረሰባቸውን ዜጎች ለመርዳት የመንግስት ስራዎችን ለማስኪያድም በገንዘብ እጥረት ተፈትኗል ብለዋል። በመሆኑም በመጠጦች ላይ በአንድ ቢራ ላይ 3 ብር፣ በአንድ ጠርሙስ አረቄ ላይ 10 ብር፣ በወይን ላይ 20 ብር እንዲሁም በአንድ ጠርሙስ ውስኪ ላይ 200 ብር ጭማሪ መደረጉን ነው የገለጸው። በውሃና ለስላሳ በአንድ ደርዘን የታሸገ ውሃ ላይ 12 ብር፣ በለስላሳና በውሃ ላይ ደግሞ 1 ብር መጨመሩ ታውቋል። በግንባታ እቃዎችና በአንድ ኩንታል ሲሚንቶ ላይ 100 ብር ጭማሪም ተደርጓል። ይህ የሀብት ማሰባሰብ ሂደት በ13 ባንኮች በተከፈተ ሂሳብና በ7 ንጹሃን ኮሚቴዎች አማካኝነት የሚመራ ሲሆን አሰባሰቡም ኮሚቴው በሚያሳትመው ልዩ ደረሰኝ ብቻ እንደሚከናወንም ነው የተገለጠው። የኮሚቴው ምክትል ሰብሳቢ ዶክተር ምህረት በየነ እንደተናገሩት ከሆነ ከዚህ የሚገኘው ገቢ ለመንግስት ሰራተኞች ደሞዝና ለፍትህ፣ ለጸጥታ አካላት ስራ ማስኬጃ እንዲሁም ለተፈናቃዮች ድጋፍ የሚውል ይሆናል ነው ያሉት። የቴሌኮም ሰራተኞች ለስራ በተሰማሩበት በታጣቂዎች ታገቱ። የኦሮሞ ነጻነት ሰራዊት ታጣቂዎችን በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም የዜድቲኤ ሰራተኞችን ነው አግተው መውሰዳቸው የተነገረው። ባለፈው ሳምንትም የተለያዩ ቀናት በታጣቂዎች የታገቱ ሰራተኞች ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቃቸው አይዘነጋም። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 2018 ቂሊንጦ ካራ በተባለ ወረዳ ውስጥ መሆኑም ይታወቃል። የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩት የኢትዮ ቴሌኮም እና የቻይና ኩባንያ በዜድቲኤ ባልደረቦች ላይ ነው እገታው የተፈጸመው። በእገታውም ከተያዙት ውስጥ 5ቱ የዜድቲኤ ባልደረቦች ሲሆኑ 2ቱ የኢትዮ ቴሌኮም ሰራተኞች መሆናቸውም ታውቋል። 7ቱ ባለሙያዎች በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የቴሌኮም ባለስልጣን ለቢቢሲ አፋን ኦሮሞ አጋልጠዋል። አርብ ረፋድ 4 ሰዓት ላይ ነው በስራ ላይ ያሉ የታገቱት ሲሉ የገለጹት እኚሁ ኃላፊ የሰራተኞቹ እቃዎችና መኪኖቻቸውን ትተው ተወስደዋል። የት እንደተወሰዱ ምን መረጃ የለንም ሲሉም ነው አክለው የገለጹት። በቀጣዩ ቀንም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን የገለጹት እኚሁ ኃላፊ ከአጋቾቹ መካከል የተወሰኑት የተያዙት 4 ሰዎች ለመለቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኤን መጠየቃቸው ተናግረዋል። የሀገሪቱን የጸጥታና ደህንነት መጠበቅ ያቃተው የብልጽግናው ኃይል በጠቅላይ ሚኒስትሩ በተደጋጋሚ ጊዜያቶች አካባቢያችን ሰላም ነው፣ አድገናል፣ ተለውጠናል፣ ቴክኖሎጂያችንም ከኢትዮጵያ አልፎ ሌሎች አፍሪካ ሀገራትም ምሳሌ ነው እያለ ቢገልጽም ይሁን እንጂ ይህ ሐሰት መሆኑ
በአደባባይ በገቢርም የሚስተዋል ተግባር ሆኗል ብለዋል። በመሆኑም ህዝቡ በእንደዚህ አይነት ጭቆና መከራና ስቃይ በበዛበት ምድር ከመኖር ይልቅ እነዚህ አይነት አስተዳደሮችን ከላዩ ላይ አግልሎ ማንሳት እንዳለበትም በተለይም በተደጋጋሚ ጊዜያቶች እፈናና እገታ እየደረሰባቸው የሚስተዋሉት በርካታ ኢትዮጵያኖች መንግስት እየፈጸመ ያለውን ደካማ አሰራር በተመለከተ ትችታቸውን አሰምተዋል። ለአጭርም ይሁን ለረጅም ሰዓታት ተሽከርካሪ አቁሞ መሄድ ፈጽሞ የተከለከለ ነው ሲል ፖሊስ ገለጠ። የመንገድ ግንባታ በሚደረግባቸው ቦታዎች ተሽከርካሪዎችን አቁሞ መሄድ የተከለከለ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። የአዲስ አበባ ከተማ የኮሪደር ልማትና የመንገድ ግንባታ በሚደረግባቸው አንደኛ ከቅዱስ ዑራኤል በአትላስ ሆቴል ኤድሞል እስከ ቦሌ ብራስ ድረስ፣ ሁለተኛ አደይ አበባ ስቴዲየም አካባቢ የሚቆሙ ተሽከርካሪዎችን በመንገድ ስራ ላይ አሉታዊ ተጽዕኖ እያሳደሩ መሆኑ ተገልጿል። ስለሆነም ከጥር 4 2018 ጀምሮ በተጠቀሱት አካባቢዎች ላይ የግንባታ ስራ የሚያከናውኑ ተሽከርካሪዎች በስተቀር ለአጭርም ሆነ ለረጅም ሰዓት ተሽከርካሪ አቁሞ መሄድ ፈጽሞ የተከለከለ መሆኑን ነው የገለጸው የፖሊስ መምሪያው። በምዕራብ ኦሞ ዞን በቱሪስት ላይ በተፈጸመ ጥቃት የሁለት የቱርክዬ ዜጎች ጨምሮ የሶስት ሰዎች ህይወት ማለፉ ተገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። በምዕራብ ኦሞ ዞን ሱሪ ወረዳ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት የሁለት የቱርክዬ ዜጎች እና የአንድ ኢትዮጵያ አሽከርካሪ ህይወት ማለፉ የተሰማው የክልሉ መንግስት ጥቃቱን ተከትሎ ባወጣው መግለጫ ድርጊቱ የተፈጸመው በትላንትናው ዕለት ከጠዋቱ 2 ሰዓት ገደማ ለዝርፊያ ዓላማ ታስቦ መሆኑን ነው ያሳወቀው። የክልሉ መንግስት የተፈጸሙትን ጥቃቶች አረመኔያዊ ሲል የኮነነ ሲሆን ድርጊቱን የፈጸሙትን ማንነታቸው ያልታወቀ አርብቶ አደር ሽፍቶች መሆናቸውን ነው ያስረዳው። በመግለጫው ላይ እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉትን ድርጊት ክቡር የሆነውን የሰው ልጅ ህይወት አጥፍቷል ሲል የተሰማውን ጥልቅ ሐዘንም ገልጾ ለሟች ቤተሰቦች መጽናናትም ተመኝቷል። አሁን ወደ ውጭ ዜናዎች እናመራለን። ጦሩ ነቅሎ እየወጣ መሆኑ ተገለጠ። ከሰሞኑ ነው ከሶማሌላንድ የሶማሌ ዜና ምንጮች ዩናይትድ አረብ ኤሚሬትስን ከቦሳሶ የጦር ቤዝ ነቅላ እየወጣች መሆኑን ሲዘግቡ እንደነበረ አይዘነጋም። ሚድል ኢስት አይ ምንጮቹን ዋቤ በማድረግ መረጃውን አረጋግጧል። ኤሚሬት በሶማሌ ግዛት ውስጥ ያሉትን ቁልፍ የደህንነት ወታደራዊ ሰራተኞችና ወታደራዊ መሳሪያዎቻቸውን እያስወጣች እንደሆነ ነው የተገለጸው። የኢትዮጵያ ሁነኛ አጋር አረብ ኤሚሬት የሶማሌላንድን እውቅና ከመደገፍ አልፋ በቀጠና ወታደራዊ አቋምን እያጠነከረች መሆኑም ይታወቃል። በተለይ በምስራቅ አፍሪካ ቀጠና የኃይል ሚዛን አስጠባቂነትና በቀይ ባህር ላይ የውሃ መስመር ከጊዜ ወደ ጊዜ እያደገ የመጣውን ሚናዋን የአረብ ሀገራትም አስግቷታል። በሌላ መረጃ ሶማሊያ በተባበሩት ኤሚሬት የጦር የዕቃ ማጓጓዣ አውሮፕላኖችም በአየር ክልሏ እንዳይበሩ እገዳ መጣሏ ተዘግቧል። ሶማሌላንድ በበርበራ ወደብ ላይ በሶማሌ የሚነሳባትን የይገባኛል ጥያቄ መሰረተ ቢስ ስትልም አጣጣለችው። የሶማሌላንድ መንግስት የሶማሌ ፌዴራላዊ መንግስት በርበራ ወደብ ላይ የሚያነሳውን ማንኛውንም አይነት የይገባኛል ጥያቄ መሰረተ ቢስ እና ህጋዊ ተቀባይነት የሌለው ስትል ነው የተቃወመችው። የሞቃዲሾ መንግስት በሶማሌላንድ ግዛትም ሆነ በምታደርጋቸው ዓለም አቀፍ ስምምነቶች ላይ ምንም አይነት አስተዳዳሪ ስልጣንና ህጋዊ ውክልና ወይም ቁመና እንደሌለው ነው በመግለጫው ያሳወቀው። ሶማሌላንድ ይህንን ምላሽ የሰጠችው ሶማሌ የበርበራ ወደብን በሚመለከት ለምታወጣቸው ተደጋጋሚ መግለጫዎች ነው። በመግለጫው በሶማሌላንድ እና በተባበሩት አረብ ኤሚሬቶች መካከል የተደረጉ የበርበራ ወደብ ልማት ስምምነቶችም በሙሉ ህጋዊ አስገዳጅ መሆናቸውም ተገልጿል። እነዚህ ስምምነቶችም በሶማሌ ተቃውሞ የማይታገዱ ወይም የማይቀየሩ ናቸው ስትልም ሶማሌላንድ ገልጻለች። ሶማሌላንድ በራሷ ግዛት ውስጥ የኢኮኖሚ አጋርነቶችን የመፍጠርና የማስተዳደር ሙሉ መብቷ ያለማንም ጣልቃ ገብነት ትጠቀማለች ስትልም ነው የገለጸችው። የኤርትራው ፕሬዝዳንት የብልጽግናውን አስተዳደር ወረፉ። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለት ውሃዎችን አጀንዳ በሚል ጥያቄ አቅርቦላቸው ነበር። ፕሬዝዳንቱም ሲመልሱ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም። የብልጽግና ፓርቲ በገዛ ህዝቡ ላይ በጦርነት አጀንዳ እያራመደ ነው። የፕሪቶሪያውን ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደም ነው። በእኛ ላይም ጦርነት አውጇል። ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረም ይገኛል። እኛ ለጦርነት ፍላጎት የለንም። ነገር ግን ሀገራችን እንዴት መከላከል እንዳለብን ግን እናውቃለን። ራያችን መልካም ግንኙነት ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም። የብልጽግና ፓርቲ አስተሳሰብ በ4 መገለጫዎች ሊገለጽ ይችላል።
ብቃት ማነስ፣ ኪሳራ፣ ፈሪነት እና ስግብግብነት በመሆኑ ትኩረታችንን ሰጥተን ለዚህ ቅዠታም አቋም ቦታ ልንሰጠው አይገባም ሲሉ የገለጹት ፕሬዝዳንቱ አሁን ትኩረታችን በሀገራዊ የልማት አጀንዳ ላይ መሆን አለበትም ሲሉ ለጋዜጠኛው ምላሻቸውን ሰጥተውታል። በመጨረሻም ላልተወሰነ ጊዜ ቬንዙዌላን አስተዳድራታለሁ አሉ ትራምፕ። ፕሬዚዳንት ትራምፕ የቬንዙዌላን ጊዜያዊ ፕሬዚዳንት ሆኛለሁም ሲሉ አስታውቀዋል። ትራምፕ ላልተወሰነ ጊዜ ቬንዙዌላን አስተዳድራለሁ በማለት ነው ራሳቸውን መሪ አድርገው የሾሙት። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ በለጠፉት ፎቶዎች ላይ የቬንዙዌላን ጊዜያዊ መሪ የሚሆን ጽሑፍ አስፍረዋል። ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮ ከነ ባለቤታቸው ሲሊያ ተይዘው ወደ አሜሪካ መወሰዳቸውም አይዘነጋም። ትራምፕ ከማዱሮ መያዝ በኋላ ጠንካራ የሽግግር አስተዳደር እስኪመሰረት ድረስ አሜሪካ ቬንዙዌላን ታስተዳድራለች ብለው ነበር። ነገር ግን የቬንዙዌላ ፓርላማ ምክትል ፕሬዚዳንት ደልሲን የሽግግር ጊዜ ፕሬዚደንት አርጎ ሾሟቸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት ነበርኩ። ጤና ይስጥልኝ።